ነገሩ እንዴት ነው ነገሩ እንዴት ነው? ስለ ዲያመንድ ስለ ዲያመንድ ጉዳይ ነው ዛሬ ላወራ የመጣሁት። እጃችሁ ላይ ምንም አይነት ዲያመንድ ካለ ወደኔ ይዛችሁት ነው። ለምን ጥሩ ጥያቄ ነው። ያ ዲያመንድ እናንተ ጋር ተቀምጦ ምን ይሰራል? ከአንድ ሰው ስንት ነው ያገኘው? 6000 ብር በወር 500 ብር በአመት 6000 ብር ቆጥቧል አንድ ሰው አገኘው። እሺ 6000 በእነርሱ ኪስ ላይ ሆኖ ምን ይሰራል? ያ ዲያመንድ እናንተ ጋር ተቀምጦ ምን ይሰራል? በኪሳቸው ምን ይሰራል ንገረኝ። ያ ዲያመንድ እናንተ ጋር ተቀምጦ ምን ይሰራል? እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት። ያኑረን እንጂ ገና ብዙ እናያለን። 42 ሚሊዮን ብር የሚወጣ ዲያመንድ እንደቀልድ ማርክልንና ቃል አውጣልን የነገርኩትን የሰጠሁን አልኩት። የለም ወድቁ አላለ። የቻናል ዋንና የኢቢኤስ ፍጥጫ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ ሁሉም የቲቪ ቻናል አዳዲስ የሚመጣውም የነበረውም የራሱን ቀለም ጣዕም ይዞ እንግዲህ ይቀጥላል። እርስ በርስ ይሄን ሲጋጩ ከዚህ በፊት ብዙ አይተን አናቅም። ይሄ ግን ዙሩ እየከረረ ይመስላል። ይህን አመት በጣም ልንባረክ። የቴዲ አፍሮ አልበም አለ። አሁን ደግሞ የግሩም ኤርሚያስ ፊልም ጉድጓዱ አልሞላ ብሎ አሁን የእግዚአብሔር ረድቶን እንግዲህ በተፈጥሮ የምናስብለት የምንጨነቅለት የምንወደው አትሌት ቀነኒሳ እንግዲህ የቃሪያ ንግዱን የተቀላቀለ ይመስላል። አትሌት ቀነኒሳ በቀለ ላይቭ ቲቪ ላይ እንዲህ ታዋቂ ሰው ሲናደድ እኔ አይቻላቅ። መልኬን ስራዬን ለመሸጥ ነው ደዛ አበላሽተህ ይሄ እኮ ራሱ አርት እኮ ነው ሚኪዬ። በዚህ ሰዓት ዋናው ጥያቄ አርቴታ ፈሪ ነው ወይስ አይደለም? መልስ ስጠኝ። አርቴታ ፈሪ ነው ካልክ ሽማግሌ ልልክ ነው። አዎ አሁንም መላጣ ሚስቱን ይበሏል ወይስ አይበቃ? ረፋ እነዚህና ሌሎችን ፈታ እያልን እንግዲህ በተና አድርገን የምናያቸው ሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ አኔ ባቢዳ አዲሽን ኩርቶታ ሰብስክራይብ ምግባር ካይተረሲኡም። እንግዲህ ባለፈው ጥያቄ መልሳችን አኞ ስጋ ማለት አመሮሃ ማኘክ የሚያስቸግር ስጋ ነው። 2000 ብሩን አሸናፊ እናወጣለን። አብርሃም ዲአር 6 ማኘክ የሚያስቸግር ስጋ አመሮሃ መልሱ ልክ ነው። 2000 ብሩን እንግዲህ ኢንስታግራም ላይ አናገረኝ መውሰድ ትችላለህ። የዛሬው ጥያቄያችን ደግሞ ይሄ ነው። በደብዳቤው መሰረት ልጁ 18 ዓመት ነው የተረገዘው። የአካባቢውም ሰው እሳቸውም ይናገራሉ። እርሶ ምንድነው የሚሉት? እውነት 18 ዓመት ሆዶ ውስጥ ነበር ልጆት? እውነት መድሃም ጀመረ። እንደተወለደ ክርስትና እንደተነሳ እኔነት ቆሸተት እብስ ለምን ተታቀፍኛለህ? ለምን ታዝኛለሽ? መጣ ወዲው አደገ። አዘለም አላዘንኩትም። ያው ተሎ አደገ። ጥያቄ አለኝ። ጥያቄ መጠየቂያው ተገቢ ያሉ ነገር አይደለም ብዬ አስባለሁ። ለምን ታቀፊኛለሽ? ለምን ታዝኛለሽ ሲል በአፉ ነው? በምልክት ነው? ጉጉጋጋ ነው? በምንድን ነው ያለው ነው? የ2 ዓመት ህፃን እንዴት ነው እንደዚህ ጓሊል የሚችለው ነው የኔ አንዱ ጥያቄ። በ2 ዓመቱ ከፍት ጠብቀው ብለው አባቱ ጠምዶ እንትን ፈተው ጥለውለት ሊመጡ ተመልሰው ቢሄዱ ጠምዶ እያረሰተ አገር ጉዳን ተደነ። በስንት ዓመቱ? በ2 ዓመቱ አረሰ። አዎ አገር ያውቃል። ማረሱንም አገር ያውቃል። አገር ያወቀው አንድ ሰው በጣም እንደኮራ ያስተውቃል ፊቱ ማለት ሄልያ ዳስሚ አይ ነው አቃሉ ለማመን ይከብዳል። ደስ ይላል። ማዘርን አለማመን ይከብዳል። ደብዳቤው ላይ አዎ ዝጎያንቺ ታሪክ ነው ስባል ምኖር ዝጎያንቺ ታሪክ ስባል ኖራል። አዚ ወዲህ እሱን ወልጄ የሆንኩትን አላውቅም። በቃ ቁንጅና የጥሩ ነበር። እንዲህ ይቀር እንደወለዱ ነው የጎበጡት። ቆይቻሉ ትንሽ ቆይቼ አደር እንዲሁ ምን ሆነ ሲሉ ምን አውቃለሁ። ፊት በደህና ነኝ ታውቁኛላችሁ። ምን አውቃለሁ። አሁን ኮድ ዘሽበሽበ 1 ኪሎ ብሩንዶ ስጋ 4 ብር መሸጥ ሲገባው 6 ብር የሸጠው ስግብግብ ነጋዴ በስራትና በገንዘብ መቀጮ ተቀጥቷል። ቀጣዩ ዘገባችን ስግብግብ 2 ብር ተጨማሪ ሊያሰርፍ ኪሎ 4 ብር ግን መቼ ነው?
በአዋጅ ከተተመነው የስጋ ዋጋ አስበልጦ ሲሸጥ የተገኘው ነጋዴ በእስራትና በገንዘብ ተቀጣ። ተከሳሹ በአንድ ስጋ ቤት ውስጥ ተቀጥሮ ሲሰራ መንግስት የአሻጥረኛ ነጋዴዎችን ብዝበዛ ለመቆጣጠር ያወጣውን የዋጋ ተመን ደንብ በመተላለፍ ሆን ብሎ ግላዊ ጥቅሙን በመሻትና ህብረተሰቡን ለመበዝበዝ አቅዶ በመነሳት በ4 ብር መሸጥ የሚገባውን 1 ኪሎ ስጋ 2 ብር ጨምሮ በ6 ብር መሸጡን ለፖሊስ በደረሰው ጥቆማ ወዲያውኑ ነጋዴው እጅ ከፍንጅ ተይዟል። ተከሳሹ በፈጸመው ነውረኛ ተግባር ተከሶ ፍርድ ሸንጎ ቀርቦ ላጠፋው ጥፋትና ለጎዳው ህዝብ መካሻ ይሆን ዘንድ 100 ብር መቀጫ እንዲከፍል ወይንም በ2 ወር እስራት እንዲቀጣ ተወስኖበታል። ተከሳሹ የትኛውን ቅጣት እንደመረጠ ግን ፖሊስና እርምጃው አልገለጸም። 2 ወር ይሻለዋል። በዛ ሰዓት 100 ብር ለምን ብለ በዓል ደርሷል። እንኳን አደረሰን ቤተሰብ። መንግስት እንግዲህ ኪሎ 650 ብር እንዲሸጥ ወስኗል። ግራ ከሚያጋቡኝ የቴዲ አፍሮ ዘፈኖች ውስጥ ለምን ይሆን ከልቧ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን በቃኝ አለችው ላይኗ እንኳን የጠላችኝ ይላል። ከዛ ለምን ይሆን ብላችሁ ስታስቡ ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅ ወሰንኩ ጥፋቱ እኔ ነውና ቆርጦ ሊረሳት ሞከረ። ከዛ ይቅርታ ሊጠይቅ አሰበ። ይቅርታ ጠየቀ። ከዛ ተይቀርበን እንነጋገር ቂም ይዘሽ አትለይኝ ይላል እና በቃ ይቅርበኝ እያለ እየተማጸናት ነው። ይቅርታውን አልቀበላለችው። ከዛ ይነግረናል እኮ ተይና አድሰው የቤቱን ማገር። ስለዚህ ማገር የሚያነቃንቅ አይነት ስህተት ነው እዚህ ጋር የተሰራው ማለት ነው። ከዛ በቄስ ያስለምናታል። ምንድነው የሚለው እንዲያውም ላትከጂኝ ባስቀይምሽም ምለሻል መጽሐፍ ይዘሽ ስለዚህ በቃል ኪዳናችን ይዤሻለሁ አሁንም እምቢ ትለዋለች እና እምቢ ስላለችው እስካሁን በእድሜሽ ካረክሹ አሁን ነው ግፍ የሰራሽው ይላታል። ጥፋቱን ካጠፋው እሱ ነው። ከመጀመሪያውም ቆርጦ ሊረሳት ሞክሮ ተመልሶ ይቅርታ የጠየቃትም እሱ ነው። እሷ ጥፋት ተሰራባት ይቅርታውን አልቀበልም ማለች። እስካሁን በእድሜዋ ከሰራችው ግፍ ይሄ እንግዲህ ትልቁ ሆኖ ማለት ነውና ብቻ አንዳንድ ጊዜ ሳዳምጥ ይሄ ዘፈን ከሚከነክነኝ ዘፈኖች ውስጥ አንዱ ነው። ለዚህ መልስ ያስፈልጋል። ቴዲ አፍሮ ምን ለማለፍ ፈልገ ነው? ቤት የሚያነቃንቅ ጥፋት ሰርተ እሺ ማራኪ ዜማ እዚህ ጋር መልስ ሰጥቷል። the lyrics says መማጸኔ ማሪኝ ማለቴ ሊያውም ሳይገባኝ ነው ጥፋቴ። that means he's trying to save the relationship by apologizing even though he doesn't know what he did wrong. ኦኬ እንደዛ ነው እንዴ? ጥፋቱ ሳይገባው ነው ይቅርታ እየጠየቀ ያለው። ጠምዝዘሽ ቤት የሚያነቃንቅ ጥፋት እንደሰራ ልታረጊ ሞከርሽውን ነገር አልወደድ ነው። ምን ይሄኛውን ፓርት አልሰማሽም ነው? ግማሽ ነው መሰለኝ። መማጸኔ ማሪኝ ማለቴ ሊያም ሳይገባኝ ነው ጥፋቴ። እቺ ጆሮ ውስጥ ሬጂስተር አታረግም እንዴ? ለሰከንድ ቴዲ ጥፋት አጠፋ በጣም ግራ ገብቶኝ ነበር። ለሌላ ጊዜ ሙሉን እየሰማሽ እሺ መርጠሽ አንቺ መስማት ፈልጊውን ብቻ አትስሚ። ይሄ ቆንጆ ነው። ስንት ነው? ኮምፕሊት ነው 9 ሺህ ብር 9 ሺህ ብር። ከለር አለ? አዎ አለው። አረንጓዴ አለ? አለ። ሰማያዊ አለ? አለው። ቢጫ ከለር አለው? አለ። ቀይ ከለር አለ? አለ። ፐርፕል ከለር አለ? አለ። ግራጫ ከለር አለ? አለ። ሽሮማ ከለር አለ? አለ። ምስር ከለር አለ? ምስር ከለር እንደዛም ይባላል። አዎ እንደሱ ነበር የፈለኩት። እሺ ስቶር ቼክ አድርጉ። ያልታየው የአንዳንድ ነጋዴዎች መከራ፣ የሐዋሳ ሹፌሮች ያሉበት ሁኔታ። ከየት ነው የምን አባን አጣ ነው ነገር አለ እንደስማ ቀለል አድርገህ ስማ። 3 ወር የተሰለፍኩ አንዴ ለመቅዳት ናፍጣ ፈልገህ ከመቅዳት ማለት ነው። ሰፈር አካባቢ ሄደህ ብትቆፍር ይወጣል ናፍጣ። ግራ ገባን እኮ ስማ። እኔ ምን እንደሚሻል ቆይ እኔ ምለው ወንድሜ። እንግዲህ ለቦቴዎች የተደረገ ያለው አቀባበል እስከ ዛሬ ለአትሌቶቻችን ራሱ እንደዚህ አቀባበል ተደርጎ ያቅም። ድል ሰርተው 6-7 ወርቅ ይዞ ሲገቡ ራሱ እንደዚህ አልተቀበልናቸውም። ይህ ሹፌሯ
አሁን እየተሰማ ያለው ስሜት በዚህ ሰዓት ለህዝብ ይደረስ እንደዚህ ሰው ደስተኛ ሰው ያለ አይመስለኝ። እንግዲህ ነዳጅ እጥረት እየጀማመረው ሲመጣ አውርተን ነበር በዚህ ቻናል መተሳሰቡ ይሻላል፣ አሁን ላይ ብልጥ ለመሆን መሞከሩ ጥሩ አይደለም ተባብለን ነበርና ታውረፍረፍ ከምሽቱ 4 ሰዓት ነው። ውንጌት ነው፣ ፋይት ነው ዛሬ ይላል። ማለት እዛ ጋር ትርፍ ሰዓት ኖሮት እንግዲህ ጊዜ ሊያጠፋ የመጣ ሰው የለም። ሁሉም እንግዲህ ቶሎ ቀድቶ መውጣት ይፈልጋል። እንደዚህ የፋራ ብልጥነት ደስ አይልም። ባይሆን ከቀዳችሁ በኋላ እቺ ደስ የኔ ፉል ነው የኔ ፉል ነው ነዳጅ ከዛ ጋር ቀረጸ ነዳጅ ቀረጸ ነዳጅ ነው ሰልፉ የኔ ፉል ነው ነዳጅ ነው ሰልፉ የኔ ፉል ነው ነዳጅ ነው ሰልፉ አቦ የኔ ፉል ነው ነዳጅ ነው ሰልፉ እንዴ የኔ ፉል ነው አቦ ነዳጅ ነው ሰልፉ ጋሽዬ የኔ ፉል ነው የኢትዮጵያ ሹፌሮች ያሉበት ሁኔታ እሱ ጋር ሰልፍ ልቀቅ ሄዶ ቤንዚን አልቋል አባ ሰልፍ ልቀቅ ቤንዚን አልቋል አታ አሰማም እንዴ ደረሰኝ እግዚአብሔር ተመስገን ክበርልኝ የስ ልጅ ያስ እዛው ቁም እስኪ ምን አልቋል እኮ ነው የተባልከው አትጠጋኝ አንተ ምን ቤንዚን እንዴት አለቀ በቃ ሰልፍ ልቀቅ ምን ማለት ነው እኔ እኮ 9 ቀን እኮ ነው የተሰለፍኩት ብርድ አልን ፀሐይ አልን አሳልፍ ያለቀ ትለኛለህ ምን አገባኝ ለምን 9 ወር አትሰለፍም ሂዱት አንተ አሁን ለምን ትመታኛለህ እዛ የልጆች አይኔ ገረፈኝ የመታኛ አይበቃኝም እንዴ ለምን ትመታኛለህ ምንድነው አንተ እብድ የሚያደርገህ ሂዱታ ችግር ነው እብድ የሚያደርገኝ አትምታይ ሰውዬ 15 ቀን ነው ላደይን ካቆንኳት እህል ቀምሻለሁ አይተኛል እዚህ 9 ቀን ሙሉ ፀሐይ ያስያረገ ስለማይመለከተኝ ነገር አታውራ እንዴት አይመለከትም ወይ አስታርቋቸው እንዴ ወይ ለምን አታስታርቋቸው በሁለት ጥጋበኛ ሀገሮች እኛ ነን እንዴ መጎዳት ያለብን ሰውዬ አንተን የተጎዳውን ያልተጎዳውም ሂዱታ አራትም ታይመናታ አረ እግዚአብሔር ወይ አረ ፈጣሪ ህዝቡ ተመችቶታል አንተ እየን እግዚአብሔር ወይ እባክህ እሺ ለምን ትመታኛለህ ሂዱታ እና ካልወጣ እኔ በእግዚአብሔር አትምታኝ ይኸውልህ እሺ ላደይን እንኳን ከፀሐይ ላይ አንቀሳቅሼ ቤት ላስገባት አንድ መለኪያ አንድም አረም አልቋል አንድ መለኪያ ቤንዚን ስጠኝ ይኸው ሞተሩን ቀዝቅዞ ሚና ውጣ ሂዱታ ውጣ ይኸው ምታኝና ችግር ከገረፈኝ እንኳን አይበልጥም ያንተ ዱላ ግራፈኝው አትወጣም አንድ መለኪያ ግራፈኝና አንድ መለኪያ በእግዚአብሔር ይኸው መምታል ልጀምር በእግዚአብሔር እስካሁን አልመታኝም መምታል ልጀምር አንድ መለኪያ ስጠኝ ውጣ ተመልሰ እንዳመጣ እዚህ ሰልፍ ሲመጣ ራሱ ትንሽ ቀለል ወዳለው ደስ ወደሚለው ዜና ስንሄድ ደግሞ ከምድር ወጥተን ወደ ላይ አየር ላይ እንገባለን። አብራሪው ቀለበት አሰረላት ይላል። አፍንጫውን የገለጨ ፓይለቱ በዚህ ቀን ደቤስት ላንዲንግ ነው ያካሄደው ተብሏል። እንደዚህ አውሮፕላን በህይወት ዘመኑ አሳርፎ ያውቃል። የታዋቂ ሰው ጸጉር ይማን እንትና ዘፋኙ ማን ነበር?
እኔማ ያንቺን ጠረን ልክ ነሽ ስሙን ንገሪኝ 1000 ብር ሸልምሻለሁ ዊሃነሽ የሚለው ወንድ ነው ሴት ነው የሚለው አይደል እኮ ቢያገምጪ ስሙን ንገሪኝ በሱ ላይ ያዝልሽ ዊሃነች በሚለው ብለሽኝ ምንድነው ዘፈኑ እኔማ ያንቺን ጠረን አረጋኝ ወራሽ እሱ ነው እርግጠኛ ነሽ በደንብ እሱ ነው ራሱ ነው እሺ አረጋኝ ወራሽ አይደለም አብዱከር ነው ማዘር ከፋዘር ጋር አያይዛኝ በፋዘር ካስመታችኝ በኋላ አንተም እንደ ልጅ የሚሉን አሰማ አባትህንም ሁሌ ስሜታዊ ታረጋለህ አንተ የልጅ አክት ይለ የልጅ እንደ ልጅ ብትሆን እኮ ይውላኮ እሱም እኮ እንደዚህ ያረጋም አሁን እዚህ ጋር በፊሩ ይመታ ነው እንደዚህ ተረው ስሜት ያረጋው ነው እሱ እኔ ምን አረኩ ለምን መልስ ትመልሳለህ ወላገላገለው እስቲ እዚህ ጋር ቀንጠን ብሉ ደፍቶ ነበሩ ዳማከስ ያሸላለው ልብስ ለብሰ ተጣጥፈ ለጥተላልኝ ነው ሲመጣ ይቅርታ ብለ እግሩ ላይ ሞደቅ በቃ አለቀ እንደ ማዘሮች አሪፍ ሪፖርት አቅራቢዎች የሉም አይደል ልጅህን አንድ በልል ሊገለኝ ነው መዝናናት የህፃን ስራ ነው በየቀኑ መጫወት መዝናናት እኮ ማለት ትርጉሙን ለራሳችን መረዳት አለብን ጨዋታ ነው አይደል መዝናናት ማለት ከሰው ጋር ሆነን እናወራለን የተለያየ ቦታ ሄደን ቀን ይሁን ማታ እንዝናናለን ዞሮ ጨዋታ ነው ጨዋታ ደግሞ የልጅ ነው ልጆች ናቸው ሁሉ ጊዜ ጨዋታ የሚያስቡት እኛ ትልቅ ስለሆነን 18 ዓመት ስላለፈን ኃላፊነት ስላለብን ጨዋታ በጭንቅላታችን ደጋግሞ አይመጣም የሴት ልጅ ሰዓት በተለይ ውድ ነው 24 ሰዓታችን አይበቃንም ለኛ ብዙም እንማርበት ብዙም እንሰራበት ሰዓት ነው እንዴት ሰው 18 ዓመት ካለፈው በኋላ እንደው ይሁንሽ የተወሰነ እድሜ ልጅነት ሊሆን ይችላል ሁሉ ጊዜ ጨዋታ ሁሉ ጊዜ መዝናናት ካሰብን ተሸውደናል በመድር ላይ እንደ መዝናናት የሚሰለች ነገር ደግሞ የለም በጣም ነው የሚሰለቸው መዝናናት ካበዛን ዝም ብለን ጭንቅላታችን ስለ መዝናናት እያሰበ ከተወጠረ እከሊት እንደዚህ አይነት ቦታ ሄዳ ፎቶ ተነስታለች እንደዚህ ለብሳለች እንደዚህ ተዝናንታለች እኔም ይሄንን ላድርግ ብለን ያኛው ቅናት ይሁን ሰላማዊ ይሄ ጥሩ ቅናት ይሁን ከቀናን ተታለናል ሞኝ ሆነናል ህፃን ሆነናል ማለት ነው ሰው በግድ ነው መዝናናት ያለበት በቃ ናው ተብሎ ተወስዶ በቃ አንቺ ስራ በዛ ምናምን ተብሎ ነው መዝናናት ያለበት እንጂ እንዴት አስቦ አቅዶ መዝናናት አለብኝ እንዲህ ማድረግ አለብኝ የህፃን ስራ ነው መዝናናት እኛ 24 ሰዓት አይበቃንም ለመዝናናት ብለን ጊዜያችንን ስለ መዝናናት እያሰብን ራስ ማጥፋት የለብንም በጣም ብዙ ነገር ማድረግ እንችላለን አይምሮአችንን ሰላም የሚሰጡ አይምሮአችንን ከውጥረት የሚያወጡ አይምሮአችንን በትክክል እረፍት የሚሰጡ የተለያዩ ሳይንሳዊ የሆኑ መንፈሳዊ የሆኑ ልምምዶች አሉ መልካም ነገሮች አሉ በፈጣሪ የተመረጡልን ነገሮች አሉ ዝም ብለን እኛ ለዓለም ተገዝተን በተለይ ሴቶች ሆነን የዛሬ ባል ታሪካችን እንዳደረገችው ለመዝናናት ጓጉተን የማናውቀውን ዓለም ለማየት ጓጉተን ትራቭል ለማድረግ ጓጉተን የሆነ ልብስ ለመልበስ ለሾፒንግ ብለን ጊዜያችንን ሰዓታችንን ምናምን ስናጠፋ ካገኘን ተታለናል ዓለም እንዳትገዛ መጠንቀቅ አለብን ሴቶች ሆነን ዓለም እንዳታሸንፈን መጠንቀቅ አለብን ሁለት የተለያዩ ሐሳቦችን ያነሳች ይመስለኛል አንደኛው መዝናናት የህፃን ነው ሁለተኛው ደግሞ ዓለም አትግዛን ነው አይደል ኃላፊነት ስላለብን መዝናናት የለብንም ይሄ ከሆነት የራቀ ነው ኃላፊነቷ ቶሎ መታ አርጎ ወደ ተፍታቱ ይሁን ኢማቱሳላ እድሜ ያለንማ አታርጉት 67 ነች ዓለም አትግዛ የሚለው ነገር እውነት ነው ጊዜያችንን በፉክክርና ያ ሰው ይሄ ሰው አረጋ በሚለው አንጨርሱ ያስኬዳል ሽማግሌ ልልክ ነው አዎ ዛሬ እንግዲህ ቁም ነገር ነው ማወራችሁ ሽማግሌ ልልክ አስቤያለሁና ያው ግን ያለውበት ሀገር አዲስ ቦታም ስለሆነ ያለውት ሽማግሌዎች በራሴ በኩል አላገኘውም ስለዚህ ሽማግሌዎች አለው እንድትሉኝ ነው ቪዲዮ የሰራሁት በደንብ ጎበዝ የሆናችሁ መናገር የምትችሉ እኔ ማብራራት የምትችሉ ሽማግሌዎች አለው እንድትሉኝ ነው ይሄንን ቪዲዮ የሰራሁት ያው መላጣ ሽማግሌ አልፈልግም ይቅርታ ጋር ነው ያው የራሴ ፍላጎት ስለሆነ መላጣ አልፈልግም ቴንክ ዩ አውቄ ነው ከዚህ በፊት እንግዲህ ሽማግሌ ልኮ ቀለበት አስሮ ከዛ ሚስቱ ሌላ ሀገር ሄደችና ሌላ ቀለበት አሰረች ከመላጣ ሰውዬ ጋር ለዛ ነው እንደዚህ እያለ ያለው ለዛ እንግዲህ ኤክሱን ጃብ እያረጋት ነው መላጣ ባላገባሽ እያላት ነው ከፍቅረኛው የተላከ የቅርታ ሰርፕራይዝ
እዚህ ጋር ሳንወሻሽ ኃጢአቱ እየተነበበልን ነው ይመስለው። ይቅርታ እንዳረገላት ተስፋ እናደርጋለን። እንኳን ተቀየረ ታሪክ ደስ ይላል። ይህን እያጥላላችሁ ያላችሁ ሰዎች ረፉ። ማለት ቆንጮራው ከጀርባ ነው። ታሪክ ፈጠነ ምናምን። የሰው ልጅ የሚሄድበት የየራሱ ፍጥነት አለው። አንተ ከደቂቃ በፊት የነበርከውን አንተ አይደለም መቀየር መወሰን ትችላለን። ከደቂቃዎች ከሰዓታት በፊት የነበረው ማንነታችን ታሪካችን እንዲቀየር አሁን ላይ መወሰን እንችላለን። በዛ ምክንያት ሼም ልንደረግ አይገባም። መቃብር ጠባቂ የሆነ ለቀስተኛ አልወጣ ሲልህ ፌብዬ እናቴ እባክህ ለኔ ምሳዬን ሳልበላ እራቴ ደረሰ። አንተን እየጠበቅኩ ሙሉ ግቢው መቃብር አበባ ጠጥቼ እያስገረምከኝ ነው። ኧረ እባክህ ውጣልኝ። አንተ ውጣ ወንድሜ። እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ? ፌብዬ እኔ ወንድም ምን ነበርሽ ግን? የረጅም ዓመት ፍቅረኛ። እርግጠኛ ነህ? አዎ እርግጠኛ ነኝ ወንድሜ። አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው። እርግጠኛ ነኝ እንዴ? እርግጠኛ ነኝ እንዴ? ምን ማለት ነው? ሽማግሌ ልልክ አንድ ቀን ስቀር እኮ ነው ትለኝ ሄደችው። አንድ ጀንበር ሽማግሌ ልትልክ ስትል? አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ መቃብር ቦታ ላይ አንተ አምስተኛ ሰው ነህ። አንተ በፊት የነበረው አራተኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበረች። ተው ሚስቴ ነበረች ብሎኝ ነው። እርግጠኛ ነህ? ሙት አይወቅስም። ሙት ወቃሻቱ ነው ወንድሜ። ማንን ነው የምታስኮነ ነው? ያማል እንዴ አንተ? እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም የሙት ቦዲ ካውንት ቁጥር ሙሉ ያማል እውነቱን ልንገር ብዬ እንዴ ፌብዬ የምሰማው ነገር እውነት ነው አታደርጊው አይደለም። ይኸውልህ እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች። የዛሬና ያርጎና ሞተችና ባዲ ሬሳ ሆነች እንጂ ፌብዬ የምሰማው ነገር እውነት ነው ፌብዬ። በድና አይመልስልህ። ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትልህ። ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው። ወጣሽልኝ። ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙ ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም። ፌቨን በድሉ ታከለ በጣም ይቅርታ እሺ እናቴ፣ ራበኝ፣ እኔም ተራብኩብሽ። ይህ ግፍ ነው። ግፍ ስለሆኑ ሌሎች ነገሮች ስናወራ ለፀጉሬ ማስተኪያ ብር ሙሉልኝ ይለናል እዚህ ጋር አንድ ወጣት። ያውቁታል በቃ ህመሙን በሳቸው የደረሰ በሱ እነዚህ ሁለቱ ይሰጣሉ፣ ይሄ አይሰጥም። እዚህ ጋ እንግዲህ እንደምትመለከቱት ምንድነው ችግር እያለኝ ነበር። እኔም ነገርኩት። እሱም እንደ ቀልድ አካውንትህን ላክልኝ ብሎ የሚገርም ብር ነው ያስገባልኝ። ለካ እኔ ያላወቅኩም የአዲስ አበባ ባለሀብቶች ፎረም ዋና ፕሬዚዳንት ነው። እግዚአብሔር የአዲስ አበባ ባለሀብቶች ፎረም ምንድነው ደግሞ? የአዲስ አበባ ባለሀብቶች ፎረም እንግዲህ ከሀብት ሳንወጣ እዛው ላይ እያለን አይደለም ልትዘንብባት ዝናብ ሊነካሽ ብሬክ እኮ ነሽ። ወለሉ ይነሳል። እዚህ እናንቺ ታራላችሁ፣ እኔ ተኛለሁ። እራ እንደፈለክ መብት ነው። መብት ሰጣኝ ነህ አባቴ። ብሬ ናችሁ። ቀለል ያለ ግማሽ ሚሊዮን ብር ነው እንግዲህ እንደ ቀልድ ልናይ አይገባም። እውነትም ይሄ ነገር ዘነበበት ማለት ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ሙሉ ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ እሺ። አንተ ምን ያለሽ? አንቺ ሰላም ነው? መፈልገሽ ነው? አንዱ ልጅ ሲያሳዝን ብታዩ 3 ቀን ተበላ። ለለማይ ነው ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው በጣም ወጭ በዛብኝ። ወጭ በዛብህ ወንድሜ እንዳለህ ማለት ነው።
ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። ማን ነው ኮሜንት ላይ የእርዳታ ቲክቶከሮች ላይፍ ባጭሩ ያለ ባለትዳር ከሆነ ሰው ጋር የጀመርኩትን የፍቅር ግንኙነት ማቆም ከብዶኛል ትላለች የዛሬ ባል ታሪካችን። የ22 ዓመት ወጣት ነኝ። ከአንድ ዓመት በፊት የምሰራበት ቦታ ከአንድ ልጅ ጋር ተዋወቅኩኝ። በጣም ደስ የሚል ቆንጆ የሚወደድ ሰው ነው። ነገር ግን በሃይማኖት እንለያይ ነበር። እኔ ወዳለሁበት ቦታ ለስራ ነበር የመጣው። ከዛም ተመልሶ ሄደ። ነገር ግን በስልክ ማውራታችንን ቀጠለ። ከዛም ሁለታችንን ፍቅር ውስጥ ገባን። ነገር ግን ባልሆነ ነገር ተኮራረፍንና ተዘጋጋን። ለ6 ወር ያህል አላወራንም ነበር። ታዲያ እሱ በዚህ መሃል አገባው ብሎ ፎቶ ላከልኝ። በጣም ከፋኝ። ነገር ግን ህይወቴን ቀጠልኩኝ። ታዲያ ከጊዜያት በኋላ እኔ ወዳለሁበት ከተማ በስራ ምክንያት ይመጣና ላግኝሽ፣ ሰላም ልበልሽ ይለኛል። እኔም እሺ አልኩና አገኘሁት። መኪና ውስጥ ሆነን ካወራን ብዙ ከተጫወትን በኋላ አልቻልንም፣ ተሳሳመን። ለካ ሁለታችንም የደበቅነው ፍቅር ነበረ። እናም ከሄደን በኋላ ተቋርጦ የነበረውን ስልክ ማውራት ጀመረ። እንደ አዲስ ፍቅራችን ተወለደ። ለስራ ምክንያት ብቻውን ይኖር ስለነበረ እኔም ወዳለበት ቦታ ሄድኩኝ። አብረን አደረን። ራሴን ሰጠሁት። አይቆጨኝም። በጣም አፈቅረዋለሁ፣ እሱም ያፈቅረኛል። አሁን ግን ቤተሰቦቼ አግቢ ብለው እየጨቀጨቁኝ ነው። እኔ ግን ከሱ መለየት አልፈልግም። ፍቅሩም ሊወጣልኝ አልቻለም። ምን ባደርግ ይሻለኛል ትለናለች የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ሳውቁት። ከባድ ነው። እስቲ ለማሰብ እንሞክር። 1-2 ሰከንድ፣ ከ2 ሰከንድ በላይ ማሰብ አይጠይቅም ይሄ ነገር። አንቺ እየጨነቀሽ እንዳለችው ባለቤት ውስጥ ይጨንቃታል ብለሽ አታስቢም? ምን ታደርጊያለሽ መሰለሽ? ሌላ ወንድ ትፈልጊና እሱን ታገቢያለሽ። ይሄኛውን ወንድ ለሚስቱ ትተይለታለሽ። እንደው ይሄ ሶሻል ሚዲያ ላይ ወጥተሽ ምን ላድርግ ብለሽ የምትጠይቁ ጥያቄ አይመስለኝም። ከፊንቴኩ ሁኔታ በኋላ ብዙ አርቲስቶች እንግዲህ ከብዙ ድርጅቶች ጋር ያላቸውን ውል እያቋረጡ ይገኛሉ። ከነሱ መካከል እንግዲህ በቅርብ መነጋገሪያ የነበረው ሙሉ ዓለም ነው። አርቲስት ሙሉ ዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን ውል ማቋረጡን አስታውቋል። ከህሊናይና ከሙያ ስነ ምግባር ጋር መጋጨት አልፈልግም ሲል ተናግሯል። ይህ ታዋቂ አርቲስት ሙሉ ዓለም ጌታቸው ታዋቂ የጥበብ ሰው አርቲስት ሙሉ ዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል በይፋ ማቋረጡን ገለጸ። አርቲስቱ ውሉን ለማቋረጥ የተገደደባቸውን ዋና ዋና ምክንያቶችና ቀጣይ ህጋዊ እርምጃዎችን በሚመለከት ያወጣው መግለጫ እንደሚከተለው ቀርቧል። አርቲስቱ ላለፉት 11 ወራት የድርጅቱ ምርቶችና አገልግሎቶች ሲያስተዋውቅ የቆየ ቢሆንም ድርጅቱ በውሉ ላይ የገባውን ቃልና ለተጠቃሚ ማህበረሰብ የገባውን ተስፋ በተግባር አለመፈጸም በተደጋጋሚ ማረጋገጡን ገልጿል። ይህ የድርጅቱ መርህ አልባ አካሄድ ከእኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ ሲል ሙሉ ዓለም ገልጿል። የአርቲስቱ ውሳኔዎችና ጥያቄዎች ድርጅቱ የገባው ቃል ባለመፈጸሙና የውል ጥሰት በመፈጸሙ ከዛሬ መጋቢት 25 ቀን 2018 ዓ.ም ጀምሮ የብራንድ አምባሳደርነት ውል በይፋ ተቋርጧል። አርቲስቱ ላለፉት ወራት ለሰራቸው የማስታወቂያ ስራዎች እስካሁን ምንም አይነት ክፍያ እንዳልተፈጸመለት በመጥቀስ የድካም ዋጋው በአስቸኳይ እንዲከፈለው ጠይቋል። በድርጅቱ የአሰራር ጉድለት ምክንያት በስሙና በዝናው ላይ ለደረሰው ማህበራዊ ኪሳራ ተመጣጣኝ ካሳ የመጠየቅ መብቱ በህግ የተጠበቀ መሆኑንም አሳስቧል። ከመጋቢት 25 2018 ዓመት ጀምሮ ድርጅቱ የአርቲስት ሙሉ ዓለም ጌታቸውን ምስል፣ ድምፅ ወይም ስም ለማንኛውም አይነት የማስታወቂያ ስራ መጠቀም በጥብቅ የተከለከለ መሆኑን ገልጿል። እንግዲህ እንደዚህ ኃላፊነት የተሰማው የማስታወቂያ አሰራር በጣም ደስ የሚል መበረታታት ያለበት ሁኔታ ነው በአርቲስቶቻችን እንዲሁም ኢንፍሉዌንሰሮቻችን መካከል ማለት ነው። ምን ትያለሽ ሳሪና? ሳሮንም ተስማምታለች። እሷ ለዛ ነው እንደዚህ ነገር አይነካካትም። ያመነችበትን እግዚአብሔርን የፈራችበትን ስራ ትሰራለች፣ ህይወቷን ትኖራለች። ከዛ ውጪ እንደዚህ አይነት ነገር ውስጥ መነካካትም አትፈልግም። ሳሪና ማለት ስነ ምግባር የተሞላ ከባቢ ጋር በዋናው ቻናል ላይ ከ350 ሰብስክራይበር በላይ ባለው ቻናል የጥንዶች ፕሮግራምን ሰርታ በወር $20,000 ከመስራት ውጪ ሌላ እንደዚህ አይነት የሚነካካት ነገር የለም። ማይሆን ነገር ከፈጣሪዋም ጋር ከአድናቂዎቿም ጋር የሚያጣላትን ነገር አታድርግ። የኔ ወዳጆች ወይም አድናቂዎቼ ይኸውልሽ ሳሪና ቀለል አድርገን በወር 5 ሚሊዮን ቪው ማግኘት ከቻለን በትንሹ ነው ማለት እኔ እና አንቺ ደግሞ ከዛ በላይ 5 ሚሊዮን ለኛ ቀላል ነው። 5 ሚሊዮን ቪው በወር ራሱ ብትዩ $20,000 በወር ነው ማውራሽ። 12500 ምን አይነት ስራ አጉል ብራንድ አምባሳደር ወሬ ብቻ ነው ያሽኛ አይደለ? አዳዲስ የተከፈቱ ሪዞርቶችን ይሄድ ለተመልካቾች እናሳያለን። በትንሹ 5 ሚሊዮን እንዲህ ሄደ ሲባል 10-15 ሚሊዮን ማለት ነው። እስቲ በሰላም ለሀገሩ ያብቃት እንጂ እንቀውጠዋለን፣ አያሳስብም። ቤተሰብ እነዚህን ቪዲዮዎች ለማየት እንደጓጓችሁ አውቃለሁ፣ ግን ታገሱኝ። እስቲ መጀመሪያ እንጸልይ፣ ለሀገሩ ያብቃት እንበል። 6 ሚሊዮን ብር ነው የተነጋገርነው። ለ1 ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመንዲ አምጣ ስለኝ የሰጠሁት።
ሰይጣን ወሰደ ነው ያለ። በቃ አዎ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞት አልሄድም ብያለሁ። ሬሳዬ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ አትፈልጋለ እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ይሄን ፍለጋ ትሞትበታለህ እንጂ አታገኝም። በቸርቹን እና አላቅም ነበር። ሚዲያ ነው የምናውቀው እንጂ ቸርቹንም ሰውዬውን አናቅም ነበር። ስንመጣ ቅዳሜ መጣን። ፕሮግራም ነበር። ስንመጣ 8 ሰዓት አካባቢ ስንመጣ ጸሎት ነበር። ጸለየ። ፕሮግራም ካለቀ በኋላ ወደ ጀርባ ላይ ዙረን አልጋ ይዘን አደርን። የቸርቹን ሳይሆን ለነጋዴ የሆቴል ማለት ነው። አደርንና ጠዋት ስንመጣ ነቢዩ ሐዋርያው እስራኤል ቢሮ ነበረ። የሚዲያ ቢሮ ውስጥ ቁጭ ብሎ ነበረ። እዛ ነው ያለ አሉ። እኔ ጠብቄ ቁጭ ብለን ስንወጣ በር ላይ ያስኩትን እስራኤልን ያስኩትና ቃል እንዳወጣልን ነበረ። ከጋምቤላ ነው የመጣ ነው። ነገ ደግሞ መሄድ እንፈልጋለን ብለን ነገር ነው። ከዛ ወደ ቢሮ ሄዱና አውሩ ይጸልይልሃል አለ። ግን አይቷል እስራኤል። ከዛ በኋላ እኛ ወደ ቢሮአቸው ኦኬ ምን ይዘ ነበር ያለ ወርቅ ነበር እጄ ላይ 13 ግራም ምናምን ነበር የውጭ። ከዛ በወርቅ ነው አለ። ሳቀና አይደለም ይሄ አይደለም እኔ ሌላ ይቃለው አለኝ ብዬ አወጣውና ዲያመንድ ነው ያልኩት። መጀመሪያ ሳላወጣ ዲያመንድ ይዤ ነበር ያልኩት። አምኜ ነው ዲያመንድ አምጣ ስለኝ ሰጠሁት። እሱ ደግሞ ካየ በኋላ ምጸልይ ሰው አለ አለ። እንደዚህ እዚህ ጋር ይዞኝ ወደሳ ወሰደኝ፣ ያሳየኝ። ከእስራኤል ውጪ ብዙ አወራና እየጸለየ ተነሱ አለ። ተነሳ። ከዛ በኋላ ተነሳውና አምጣ አልኩት። ወደቀ አለ። ቆሻሻ የለም ምን የለ ወረቀት የለም ምን የለ እንዴት ይወድቃል አልኩትና እሱ ጋር ተያያዝኩኝ። ጉባኤ ፊት ማለት ነው። ፊት ለፊት ላይ በቃ ተያያዝ። ስጠኝ አልኩት። እግዚአብሔርን የምትፈራ ከሆነ ስጠኝ አልኩት። ጠፋና ያለ ሰይጣን ወሰደ ነው ያለ። በቃ ቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቂጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉ ነገር ቤተክርስቲያን ይዘን እንሮጣለን። ወይ ነብዩ ወይ ሐዋርያው ጸልይልኝ ነው። ዲፕሎማ ያገኘ ይዞ ይመጣል። ሮጦ ዋንጫውን ይዞ ይመጣል ምናምንና ይሄ የተለመደ ነው። እናሱም ጸልዩልኝ ብሎ አልማዙን ይዞ መጣ። ከጁ ላይ እንጸልይልሃለን ብሎ ያ ነብዩ ወሰደው። ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ አልማዙ ወደቀብኝ። ሰይጣን ወሰደው። በእውነት እዛ እኮ የሚሆነው ነገር ለጆሮ ለማመን ያቅታል። እኔ የእውነት ነው የምነግርህ። ይሄ ነገር ምንም ሐሰት የለውም። ነገ ጧት በህግ ፊት እኮ ቆሜ የምቀጣበትም ነገር ሊሆን ሰይጣን ይዞት እየጸለየለት ነው ብለው እንደገና ደግሞ ደም በደም አድርገው ሲለቁት ብዙ ሰው እንደውም አንድ ዛ አገልጋይ ይሁን እንዴት ታውት በቃ ሀብቱን ወሰዳችሁበት፣ ደበደባችሁ፣ ደግሞ ካልገደልነው ነው የምትሉት ብሎ ገላገለው እና የወጣ የተፋ ደም ከዚህ የተፋ ከዚህ ደም በዚህ ሁሉ እየተንጠባጠበ ሲሄድ ወጥቶ ጠጥ ብሎ እንዲያየው ደም በደም ሆኖ ወደ ቸርች ገባለ ጸሎት። እስላሙ ግን ናንተ ምንድነው ደበደቡህ እንዲያለው። እሱ ደግሞ በቃ ቤተክርስቲያን እንዲፈንድ ለማድረግ አልደበደቡኝም ወድቄ ነው አለ። እና በጣም እንግዲህ ቤተክርስቲያን ስም እንዳይሰደብ ብሎ ነው እስላሙ ወስዶ አያውቀውም።
ጤና ቤት ወስዶ ሲያሳይ ያ የሰፈር ጤና ቤት ደግሞ የማይችሉ ነገር ሲሆን ሌላ ክሊኒክ መውሰድ ነበረበት። 5000 ብር ከፍሎ ነው ያሳከመው። እና እኛ የተውነውን ወንድማችንን ደም በደም ሆኖ እስላሙ ግን ቆም ብሎ የሚደረገውን አድርጎ ረድቶ ነው የላቀቀው። ከዛም በኋላ ሌላ ግድያ ተሞክሮበታል። እግዚአብሔር አወጣው። 4 ፖሊሶች እንዳጋጣሚ በዛ ያልፉ ነበር። ብዙ ነገር አለ ይሄ ሰውዬ። ያ አልማዝ ግን እስካሁን አልተሰጠም። 2 ጊዜ ግድያ ተሞክሮበታል። ይሄ ሰውዬ ደብድበው በጣም የሚያስደነግጥ አይነት አመታት ይሄን ሁሉ ገሽልጠውን የምንዳረጉት በቃ ደም በደም አድርገው የመጨረሻ ተነሳው ነበር። አንገቱን ሁሉ ሰብረው ሊገድሉትም ከሚቀፉ ነገሮች አንዱ በቅጤሳ ላይ በተደረገው ቅጤሳ ወደ መታጠቢያ ቤት ወደ ጓሮ ይሄድ ነበረ። አስቆመው አንዱ ነቢይ፣ ስም መጥቀስ አልፈልግም። እና ቅጤሳ የት ነው የተወለድክ? የት ነው ሀገር? የት ነው የተማርከው? ብዙ ነገር ጠየቀው። ሁሉን ኢንፎርሜሽን፣ የሚስቱን ስም፣ የልጆቹን ስም፣ የት ሀገር እንደተወለደ ሁሉን ነገርና እንዴት እንደሆነ አላቅም የባንክ አካውንቱንም ነገረው። እንደሚመስለኝ እንግዲህ እንደለመዱት ቶሎ ብሎ በስልክ አንስቷል። በሙሉ ዛ ነቢያት ነን የሚሉ ሁሉ ትሬኒንግ አላቸው። ሁሉም ባይሆኑም በጣም የቅርብ የሆኑት አንዳንዱ ዝም ብሎ ለጊዜው እንትን በኋላ ግን ይገባበታል ያው ጥቅሙን እያየ እና ወደ ጉባኤ ሲገባ በእግዚአብሔር ይባርክ እግዚአብሔር ረዳሃል አለው። ተመልሶ ሲገቡ ያኛው ነብይም ተብየው ለሌላ ነብይ ተብዬ ደግሞ ሲሮጥ ሄደ። ያንን ቶሎ ብሎ አቀበለው። ይኸውልህ ያ ሰውዬ ቅጤሳ እናቱ፣ ሚስቱ፣ ልጆቹ ስማቸው የኖረው እዚህ ከተማ እንዲሆኑ አለው። ያ ፑልፒት ላይ ወጣ። የእግዚአብሔር መንፈስ እየነገረኝ ነው። ዛሬ በመሃላችን አንድ ሰው አለ የባንክ አካውንት ቁጥሩ 102446 ቅጤሳ የኔ አይደለም እንደ ልውጣ ሲል ዝም ሲል ውጣ እንደዚህ አለ። ሳይወጣ ሲቀር የአባትህ ስም አበራ ነው። ያኔ የሮጠ ወጣ። ከዛ አንተ አለው የሆነ ድንጋይ የከበረ ድንጋይ ወርቅ ይሁን ምናምን ጠፍቶብሃል። የእግዚአብሔር መንፈስ እየነገረኝ ነው። አዎ ጠፍቶብኛል፣ አልማዝ ጠፍቶብኛል ይላል። ይሄ ደግሞ እና እግዚአብሔር የሚልህን አድምጣለሁ። ይህንን ድንጋይ ጨርሶ አትፈልገው፣ እሱን ስትፈልግ ትሞታለህ። ያኔ ቅጤሳ በጣም ተጨንቋል። ወደ ሀገሩ መመለስ አይችልም፣ ወደ ወለጋ ምክንያቱም በዚህ በአልማዙ መጥፋት ወደ ጋምቤላ የሚሰራበት የሚነግድበትን ቦታ መመለስ አይችልም። ይሄ ጠፍቷል እና እንዴት ብዬ እመለሳለሁ? እንዴት ብዬ ተውትልኛል? እንዴት ትሞታለህ ይለኛል እግዚአብሔር ብሎ ተከራከረ። ከዛ በጣም የሚደንቅህ ነገር ፈርቶ እንግዲህ እንዲተው ነበር ያሰበው። አሁን ፈርቶ እንደማይተው ሲገባው እንዳውም የእግዚአብሔር መንፈስ እየነገረኝ ነው ይሄንን ድንጋይ ጅጅጋ አየዋለሁ አለው። ጅጅጋ ሲል ደግሞ አዎ ከሊት ማናት ባለቤቱን እሷ ይዛው አየዋለሁ፣ እሷን ጅጅጋ አያታለሁ አለው። አሁን ይሄ ምንድን ነው እንግዲህ ሚስቱ እዛ ወስዳ ሸጠችው እንዲመስለው እና ችግሩ ከቤተ ክርስቲያኑ አልፎ ትቶ ወደ ሚስቱ እንዲያላክክ ነበር። እንደዚህ አይነት ትንቢቶች በጣም ብዙ ሰምተናል። እንግዲህ ይህ ጉዳይ የተፈጠረው ከጥቂት ጊዜያት በፊት ነው እና አሁን ላይ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኗልና ለዚህም ጉዳይ እንግዲህ እስራኤል ዳንሳ ምላሽ ሰጥቷል። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገ ነው የመጣው። እንደምሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ የማውደ ምንድን ነው አገልጋይ ነኝ፣ ነቢይ ነኝ። መጸለይ ካለብኝ እጸልያለሁ። ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። ለአንዳንድ ሰዎች አልገባችሁ በዚህ ጉዳይ ላይ ይሄ ጉዳይ ምንድን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊው ላውራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛቸዋል። እወዳቸዋለሁ። እስቲ በቀጣይ ቪዲዮ ላይ ምን እንዳለ አብረን ምናየው ይሆናል። ማርክልንና
ቃል አውጣልን አልኩት። እኔ አልማዙን አዎ ተንበርከኩ አለ ሙሉ ጉባኤ። ሁላችሁም ተንበርክካችሁ ጸልዩ። ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። እሱ ብዙ ነው ያለ። ተንበርከክ አለ። እኛ ተጸለን እዛው ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ ነገርኩ። የነገርኩትን የሰጠሁን አልኩት። የለም ወድቁ አላለ። እንግዲህ ቄጤሳ እያለ ያለው እዛው በዛው ነው የሸመጠጠው። አንድ ቀን ሁለት ቀን ቆይቶ አይደለም። እዛው ሰጠው፣ እዛው ጠፋ። አንዴ ሰይጣን ወሰደው ነው። ሌባ እኮ አንድ ጊዜ እቃ ከሰረቀ በኋላ ያ የሰረቀው ሰውዬ ምን እንደሚሆን ስለሱ አይጨነቅም። የሚፈልገውን ብቻ ስርቆ መተው ነው አላማው። ገንዘብ መውሰዱ ነው የሚያየው፣ ስልክ መቀባቱ ነው የሚያውቀው እንጂ ያ ሰው ምንድነው የሚሆነው ብሎ ለዛ ሰው አይጨነቅም። ተሞክሮና ልምድህን መተህ ስላካፈልከን እናመሰግናለን። ቆስጣ ብልክ ይሄን ይዘህ መጣህ? ቆስጣ ብላ ሰጠችኝ። ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? ቆስጣ ይሄ ነው ፍሬሽ ነው ብላለች። ምን ማለት ነው ፍሬሽ ነው? ቆስጣ ነው ይሄ። ምን እንደሆነ ታውቃለህ? ምንድን ነው ይሄ? ቆስጣ አረ ልጅ አብዷል። ምን ሆነ ነው አይደለም? እንዴት ነው ቆስጣ ማጣቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። ስማንት ሂድና መልሰው። መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ግን ፍሬሽ ነው። እንግዲህ የአርሰናል ደጋፊዎች ሰሞኑን በጣም መነጋገሪያ ሆነዋል። እኛ የኛ አትበሉ፣ እናንተ አይደለም። አንድ ብር ያላዋጣህበትን ክለብ እኔ የኔን ክለብ ማሊያ ለብሰ ምናምን ትላለን። ይሄን ማሊያ በብር ገዝቼ ነው የለበስኩት ክለቡን ስለምወደው። አትንቆሻኮ ስለን ሁላችንም ከምታስመስለን አስረዳኝ መጀመሪያ። ከዛ እኔ ላስረዳና የትኛው እውነት ይሆናል ምናምን እንተማመን። በንግግር የምታምኑ ሰዎች ማለት ሳሙኤል ታሪኩና የመሳሰላችሁ መልስ ስጡኝ። ምክንያቱም ብዙ የአርሰናል ደጋፊ እንደዚህ እንደሚያስብ ስለማቅ ነው። መልስ ስጠኝ። አርቴታ ፈሪ ነው ካልክ፣ አርቴታ ሜንታሊቲ የለውም ካልክ ምን ችግሮች? እሺ እንግዲህ ጎስት መልስ ስጡኝ ብሏል። እዚህ ቪዲዮ ላይ ብዙ ሀሳብ ነው ያነሳው፣ ግን ደግሞ ዋናው ሀሳብ ምንድነው? አርቴታ አውት የምትሉ ወይም ደግሞ አርቴታን አሁን እየተቃወማችሁ ያላችሁ የአርሰናል ደጋፊዎች ምክንያታችሁን አስቀምጡ የሚል ነው። ምክንያቱም ከማስቀመጤ በፊት ግን እዚህ ቪዲዮ ላይ እንዳልከው አንደኛው እንደኔ የኔን ክለብ ማሊያ ለብሳችሁ አልክ። ከዛ መልሶ የሚጋጭ ነገር ደግሞ ሜምበርሺፕ ያላችሁ የክለቡ ባለድርሻ ምናምን ነው የምትመስሉት አልክ። ሁለት ራስ ባወራው የሚጋጭ ነገር ማለት ነው። ክለቤን እና የኔን ክለብ ማሊያ ያደረጋችሁ ስትል አንተ ነህ ሜምበርሺፕ ያለህ የምትመስለው፣ አርሰናል ላይ ትልቅ ድርሻ ያለህ የምትመስለው አንተ ነህ። እኛማ አላለም እኮ። ሲቀጥል ማሊያውን ገዝተህ የምትሰጠን አንተ አይደለህም። ሁለተኛው ነገር ደግሞ እናንተን አይተን ቢሆን አርሰናልን የምንደግፈው ጭራሽ የማንደግፈው ክለብ ነበረ። በእናንተ አይነት የድገፋ አይነት ማለትም ይሄ ደጋፊም ስርዓትም አንዳንዴ ስለሌላችሁ ማለት ነው። ያን ያልኩበት ከዚህ በፊት ኤርገን ክሎፕን የተናገርክበት መንገድ አለ። ፎቶውን ሰቅለህ ምን ስትል እንደነበር እንደዛ አይነት ቢሄቪየር ያለው የአርሰናል ደጋፊ እኔ ይወክለኛልም አርሰናልም እንደ ኢትዮጵያ ደጋፊ ደግሞ ይወክላል ብዬ አላምንም። ምክንያቱም አርሰናል ሲሸነፍ አርቴታን መርዝ ብለህ ቪዲዮ የሰራው አንተ ነህ። እኔን ግን ፎቶውን ዘቀዘቅ ብለህ ልታረመኝ የሞከርክም ሰው ነህ። አንዳንድ ጊዜ ዝም ብሎ ለቪው ለፎሎወር ምናምን ብቻ ኮንተንት የምትሰሩ ሰዎች አላችሁ። እኛ ደግሞ የኮንተንት ችግር ሆኖብን ሳይሆን እግር ኳሱን ስለምንወደው የአርሰናልም ደግሞ ደጋፊ ስለሆንን ነው። እንዳንተ አይነት ደግሞ ማንነት ያላቸውም ሰዎች አሉ። ረጅም ዓመት እኮ ነው አርሰናል ሊደገፍ ነው። እኛ ሪል የአርሰናል ደጋፊዎች ለምናን የሚሉ ማለት ነው። ሪልና ፌክ እንዳለ ሁሉ አላውቅም ነበር። ምንድነው እኔ ዛሬም አርሰናልን መደገፍ የጀመረም ከ100 ዓመት በፊት ሲያይም ሲደግፍ የነበረም ለኔ እኩል ነው። ምክንያቱም አርሰናልን ከልቡ መደገፍ ከጀመረ ደጋፊ ነው። ምናልባት ረጅም ዓመት ኳሶችን አይቻለሁ የአርሰናል ታሪኮችን አይቻለሁ ምናምን ልትል ትችላለህ እንጂ የደጋፊነት እንትኑን ይሄ ሌቭሉን አንተ ልታወጣ አትችልም። እንደኔ አርቴታ ፈሪ ነው ብዬ አላስብም። ቆፍጠን ደንደን ያለ አሰልጣኝ ነው ማለት ተጫዋች ነው፣ አሰልጣኝ ነው። ቤተሰብ ከተሳሳት ቋረሙኝ። ብቻ አንዳንዴ ሊሳሳት ሊያጠፋ ይችላሉ። በደንብ ከሰው ስህተት ከብረት ዝገት አይጠፋም ነው። ቢሆንም የተፈጠረ እንደሆነ አላውቅም። ቤተሰብ እንደሚያቃክት አላረገ በዚህ ጋር ቁጭ ብዬ። ሁላችሁም ደጋፊዎች ይመቻችሁ። የእረፍት ጊዜያችንን ፈታ ልንል የምናይበት ነው እንጂ ጨዋታ እንደዚህ ልንጣላ የሚገባ አይመስለኝም። እንግዲህ በብዙዎች ዘንድ ተወዳጅነትን ያገኘው በስንቱ ድራማ ከኢቢኤስ ወደ ቻናል ዋን መቀየሩን እንግዲህ ሰምተናል። እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮም እና ቻናል ዋን
በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል ዋን ላይ ሊያስተላልፉ እንደተስማሙ ነው የሚናገረው። ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ እውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። መውጣታቸው ራሱን ተከትሎ ምንም ችግር ባይኖረው፣ ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማጉደፍ መውጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል። ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። ድንገት ሪሞታችሁን ብድግ አድርጋችሁ እየቀየራችሁ ቻናል ዋን ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል። ከዛ ሁሉ በላይ ግን የሚገርመው የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። ባለሙያዎችን አስኮብልሏል። ራሱ ቻናሉን ኮፒ ፔስት አድርጓል። አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል። ለዚህ ስምምነታቸው ደግሞ ኢቢኤስ ለቻናል ዋን በቀጥታ ደብዳቤ እንደጻፈ አንዳንድ ማጣሪያዎችን ሳደርግ አውቄያለሁ። የቴሌቪዥን ጣቢያ እንደ ስጋ ቤትና እንደ ንግድ በመኮረጅና ሌላውን ጥሎ ራስን ለማቆም በመሞከር የሚመሰረት ቢዝነስ አይደለም። ከዚህ ሁሉ በላይ ደግሞ የሚገርመው የአብሪኮም ባለቤት ከቻናል ዋን ጋር ከኢቢኤስ በስንቱን ወስዶ ቻናል ዋን ላይ እንዲተላለፍ ስምምነት ያደረገው አቶ አብርሃም ገዛኸኝ ይህንን በስንቱ የተባለውን የቴሌቪዥን ተከታታይ ድራማ እንዲያዘጋጅ ሐሳብ ሁሉ የቀረበለት በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። ድርሰቱንም አዘጋጅቶ በመጣ ጊዜ ነጸብራቅ የሚል ርዕስ ሰጥቶ ሲመለከቱ አይ ነጸብራቅ ከሚሆን በስንቱ ብትለው የተሻለ ነው ብለው በቻናላቸው ላይ እንዲተላለፍም ከማድረግ ባለፈ እዚህ ስራውም ደግሞ ከፍተኛ የሚባል ክፍያ ከፍለውታል። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ አዲስን ውል ከቻናል ዋን ጋር ለመዋዋል የቀረበው። ኢቢኤስ እንደምታውቁት በዚህ 3 ዓመታት ውስጥ በተለያዩ መንገዶች እያለፈ ያለ የቴሌቪዥን ቻናል ነው። በተለይ ደግሞ ተወዳጅ የሆኑ የቴሌቪዥን አዘጋጆቹን አቶ አስፋው መሸሻን እንዲሁም ተወዳጁን አርቲስት አቶ ነጻነት ወርቅነን በቅርቡ ጊዜ ያጣ የቴሌቪዥን ቻናል መሆኑን ተከትሎ በዛም ላይ ደግሞ የድርጅቱ የጀርባ አጥንት ሆኖ ድርጅቱን ሲመሩ የነበሩት አቶ አማንንም በተከታይ ያጣ የቴሌቪዥን ቻናል ነው። ይህ የቴሌቪዥን ቻናል በህዝብ ዘንድ ተወዳጅነቱና ተደማጭነቱ የሚቀጥል መሆኑ ምንም ጥርጥር ባይኖርም አንዳንድ ሰዎች ግን ምንም እንኳን ሰውን ባትፈሩ ለእምነታችሁና ለህሊናችሁ ከሁሉ በላይ ደግሞ ለፈጣሪያችሁ ታምናችሁ በታማኝነት ብትኖሩ የሚል መልእክት ለማስተላለፍ ነው ይህንን ሐሳብ ያቀረብኩት። ሰላሙን ጃኬቴን መልሺ እናት። ውይ በጣም ይቅርታ። ምን ነው? የድሮ ፍቅረኛ ይመስልሽ? ውይ አይደለሁም። ግን ምን ነው ናፍቃህ ነው? ኧረ አይደለም ተይው በቃ። እዴ ኧረ እሷ አይደለችም መስላለች። ምንድነው እየተካሄደ ያለ? ሁሉም ሰው የህይወት ምኞት አለው። እኔ ምኞቴ አንቺን ማግባት ነው። ዊል ዩ ሜሪ ሚ? ሌት ቀነኒሳ በቀለ መንታ ወንድሙ መሆን አለበት። ራሱ እኮ ነው ጌታን እሱ ነው። እውነት እናቴ ተሙት እሱ ነው። ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውን እየገባ ነው። ይህንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጠር በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን።
አንቲክ ሙዚቃ ነው። የሚደገም ሲል ነው። ምክንያቱም ጉድጓዱ አልሞላ ብሎ አሁን እግዚአብሔር ረድቶን እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈለውም እንዴ? አለፈና እዚሁ እንደ ግሩም ኤርሚያስ ከልቡ ተዋና የለም። ላምባሌ ካየነው ፐርፎርማንስ በኋላ ግልጽ ነበር። አይ ቆይ እንትን ከማለታችን በፊት ማለት የኔን ፍቃድ ማግኘት አልነበረብህም እንደዛ ለመስራት? ካሪኬቸር ኖርማሊ ያው በሌላውም ዓለም ይሰራል። አይ ሌላ ራሱ ጉዳይ ነው። ግን የኔን ስዕል የኔን መልክ በዛ ልክ ስታበላሽ ገብቷል። እኔ እኮ ኢሜጂን ነው የምሸጠው። እኔ መልኬን የምሸጥ ሰው ነኝ አይደለ? ማለት ከስራዬ አንዱ እዚህም እኮ የምቀርበው ምናምን መልኬን ስራዬን ለመሸጥ ነው። እንደዛ አበላሽተህ ይሄ እኮ ራሱ አርት እኮ ነው ሚኪዬ። አሁን ስታየው እኮ ለጊዜው አይተዋል። በጣም ቫይራል ነው የወጣው። ብዙ ሰው ደግሞ በጣም ቫይራል የወጣው እኮ ስለተበላሸ ነው እንጂ አይደለም። ከዚህም እኮ በእነዚህ የሚስሉ ሰዎች አሉና አይ እንደፈለጋቸው የራሳቸው ጉዳይ እኮ ነው። እኔ የፈለጋቸውን መሳል ይችላሉ። ግን እኔ ሳልጠየቅ በዛ ልክ መልክ ያበላሽ ቫይራል እኮ ሌሎች ሰዎችም ይሳላሉ። ታዋቂ አይ አይደለም። ይሄ በጣም እና እንደዚህ የሚል ሰው አጋጥሞ አያውቅም። ኦኬ አብርሃም ደነገጥ የመጀመሪያዬ ነው። እኔ ይኸውልህ ሲጀመር ይሄ ፕራንክ የሚሉት ነገር በጣም ነው የምጠላው። ያበደ ፕራንክ ነው። ቤተሰብ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ አገኛችኋለሁ። እስከዛው ድረስ ባላችሁበት ይመቻችሁ።